እንደምን ሰነበታችሁ አዲስ ወልዳ ቴሌቪዥን ተከታዮች በዚህ ሰዓት በእናንተ የሚደርሰው ታሪኮን አካፉ የተሰኘው ፕሮግራማችን ነው። ፕሮግራሞችን ሰዎች በህይወት ጉዟቸው ሳጋጥማቸው የነበረው በከራ ፈተና እንቅፋት አልፈው ለስኬት የበቁባቸው ፕሮግራም መቅረብ ሲሆን በዛሬው ፕሮግራማችን ኩኩ ኃይሌ የምትባል እንግዳችን ስትሆን እንግዳችን ተቸገሩትን በመርዳት የተመሙትን አገልግሎት በመሄድ በመጠየቅ ቡለን የሚወርድን ሰብስቦ በማሳደግ መንከባከብ በርካታ በጎ ሰዎች መተከኝ ስትሆን የዛሬው ፕሮግራማችን ከሳችሁ ጋር ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ትቆዩ የጋበዝን። በዚህ ፕሮግራማችን ምልክት ቋንቋ አስተርጓሚ ታገርጉምናል። እንግዳችን በምልክት ቋንቋ ሰላማችሁ በድምጽ ያቀርቡናል። ጥሪያችሁን አክብረው ወደ አዲስ ዋልታ ዝግጅት ክፍል እንደመጡ ያመሰገንን። ራስዎን ቢያስተዋውቁ የተወለዱ እድገቱት የት ነው? ከሱን ጀምር። በመጀመሪያ አዲስ ዋልታ ቴሌቪዥንን ከልቤ አመሰግናለሁኝ። እንግዳ እንደሆን እዚህ ስለተጠራውኝ ከልቤ ነው ማመሰግነው። ኩኩ ኃይሌ ይባላለሁኝ። ትውልዴ እድገቴ ጅማ ነው። የጅማ ልጅ ነኝ። የጅማ ልጅ ነኝ። አግብቼ ባለትዳር የሶስት ልጆች እናት ነኝ። የሶስት ልጆች እናት እኔ ማለት አልችልም። የብዙ ልጆች እናት ነኝ ነው የሚባለው። የብዙ ልጆች እናት ነኝ። አመሰግናለሁ በድጋሚ። እኛም እናመሰግናለን። ለምንድነው ኩኩ ተባሉበት ምክንያት? አንዳንድ ጊዜ ስም ሲወጣ ምክንያት ይኖራል አይደል? ምክንያቱ ምንድነው? እሺ አመሰግናለሁ እናቴ። ኩኩ የተባልኩት እኔ በስደት ነው። ትክክለኛ ስሜ ፍሬህይወት ኃይሌ ነው። ኩኩ ያለችኝ አንድ ህፃን ልጅ ናት። ዱባይ ሰው ቤት ተሰራ ነበርና እሷ ናት ኩኩ ብላ ስም ያወጣችልኝ። በዛ ይሄ ፍሬህይወት ብሎ መጥራቱ በጣም ስለሚከብድ እንግዲህ ከ20 አመት በላይ እኔ በኩኩ ነው የምታወቀው ማለት ነው። ህፃን ልጅ ናት ኩኩ ብላ ስም ያወጣችልኝ። የትምህርት ደረጃው ከተጀመረ የፈኑ አጠናቀቁት? እሺ ትምህርት ከ1 እስከ 10 ተምሬያለሁ። ከ10 በኋላ ግን ያው በአንዳንድ ችግር ምክንያት አቋርጬው ወደ ትዳር ዓለም ገብቻለሁ ማለት ነው። ከ1 እስከ 10 ተምሬያለሁ በጅማ። ትምህርት ሳይጨርሱ ትዳር መሰረት አዎ እንዴት ነበር ታዲያ? ሁሉ ሰላም ነው። ጥሩ ነው። ለመጀመሪያ ጊዜ በስራት የጀመሩት ስራ ምንድን ነበር? ትምህርት እንዳቋረጡ ወደ ትዳር ሲገቡ ስራም አለ አይደል? አዎ ስራ እኔ የፀጉር ባለሙያ ነበርኩኝ። ጎበዝ የፀጉር ባለሙያ ነኝ። ወደ ትዳር ዓለም ከገባሁኝ በኋላ የፀጉር ባለሙያ ሆኜ ፀጉር ነው ስሰራ የነበረው። ከዛ ግን ተሰደድኩኝ። አንድ ልጅ ወልጄ ተሰደድኩኝ ማለት ነው። ስደት ረጅም አመት ነው የቆየሁት። ዱባይ ነበርኩኝ፣ ሱዳን ነበርኩኝ። አሁን ደግሞ ተመልሼ መጥቼ ሀገር ያለሁኝ። ስደትን መምራት ያስፈልጉ ምክንያቱም ምንድነው? የኑሮ አለመመቸት ልጅ ነበር። ያንን ልጅ ለማሳደግ ተሰደድኩኝ ማለት ነው። ለስደት ቆይታውስ እንዴት ይመለከቱታል? የስደት ቆይታ ጥሩ ነው። ዱባይ 2 አመት በፀጉር ቤት ስራ ሰርቻለሁ። ሱዳን ካርቱም ከተማ ደግሞ 9 አመት ቆይቻለሁኝ። ጥሩ ጊዜ ነበር ስለፎት ማለት ነው። እንደ ሌሎቹ ስደተኞች ጉዳት ነው እንደረሰቁት? በፍጹም ደባሬ በስከን ታድጋለ ማለት ነው። በፍጹም እሺ አሁን እየሰሩት ያለውን ስራ ማለትም ዶችን መመገብ ጉዳና የሚኖሩትን የሰበሰቡ ራሱ ቤት አብርሃም የሚል ማህበር አቋቁሞ ችግር ያሉ ሰዎች ሰበሰቡ ሳድጋሉ እንከባከባሉ ወደሰባቸውም አብረው ይኖራሉ። ነይን በጎ ስራ ለመስራት ያነሳሳው ምክንያቱ ምንድነው? እሺ አመሰግናለሁ። ይሄ በጎ ስራ ከቤተሰብ ነው። ቤተሰብ ጋር ስንኖር እኛ ግቢ ተከፍቶ ማንንም የሚበላበት የሚጠጣበት ግቢ ቤተሰብ ጋር ያደኩትና በቃ ያንን ያስኩት የደግነት ነገር ከኔ ጋር አብሮ የቀጠለ ስደት ላይ ወጥቼም እኔ ካርቱም ላይ ለኢትዮጵያውያን ለኤርትራውያን ብሎ ለሱዳናውያን በማደርገው መልካም ነገር በአልጀዚራ ጋዜጣ ላይ ሁሉ የወጣሁኝ እናት ነኝ። አሁን ደግሞ ወደ ሀገሬ ከመጣሁኝ በኋላ በጎዳና ላይ የዚህ አገልግል ትርፍ እናቶች አባቶች ይመገባሉ። በዚህም ሙሉ የሀገሬ ሚዲያ ሽፋን ይሰጠኝ እናት ነኝ። እነን በጎ ስራ ሲሰሩ አንዳንድ ጊዜ አያዋጣም ያከስራል፣ ጊዜም ይሻማል፣ ይቀርቦት ጥሩ አይደለም ሚሉ ሰዎች ሁሉም ምለሾስ ምንድን ነበር? ኦኬ አለው
አለው ማለት ለምን የራስሽን ኑሮ አትኖሪም ለምን ልጆችሽን አታሳድጊም ይሄ ጭንቀት ያመጣል በሽታ ሊያስይዝሽ ይችላል ምናምን የሚሉ አሉና መልካም ነገር ማድረግ መሰጠት ነው መልካም ነገር ማድረግ ከፈጣሪ ነው ገብቷል ይሄንን ነገርን ያው ልተውብል መኖር አልችልም ካልሰጠው ያመኛል ለሰዎች ካልደረስኩኝ ይጨንቀኛል እና በቃ ይሄ የሚቆም ነገር አይደለም ከኔ ጋር ያለውና አመሰግናለሁ እናቴ ወዲ ተለያዩ ቦታ ሆስፒታል ሳገቡ አገልግሎቱ መሄድ ልጅ ሲወዱ መጥማት አገልግሎቱ መሄድ በተደጋጋሚ በሶሻል ሚዲያ ፌስቡክ ቴሌቪዥን ያያየን ነው እና ይሄንን ምግብ ወጪውን ማን የሚሸፍነው ቋሚ ገቢ አለ ወይስ አመሰግናለሁኝ ቋሚ ገቢ የለኝም ግን ብዙ ደጋግ ልብ ያላቸው ኢትዮጵያውያኖች አሉ እኔን ለበጎ ለማረጋው ነገር የሚያስፈልገኝን የኩኩ አገልግል የፌስቡክ ገጽ እዛ ላይ ፖስት አድርጌ በመጠይቀው ጥያቄ ማንንም ሰው ከጎኔ ይቆማል እኔ ደግሞ የምሰራውን የዚህ አገልግል በቀን 3 አገልግል ሰርቼ ቡል የዛ የሶስቱ አገልግል ትርፍ ለዚህ በጎ ተግባር ይውላል ማለት ነው መስጠት ያጎላል አያጎልም መስጠት አያከስርም መስጠት አያጎልም በረከት ነው እንደውም ፈጣሪ ይጨምራል አው እንደምንፈታለ በስተት ያተረፈልን ጫጎዳም አንዳንድ ጊዜ ፖግሩት ማህበራት አቋቁሞ ስራ ጀምሮ ሲንቀሳቀሱ ለተና አንቀፋይ ሲደርስባቸው ስራውን እንቅፋት ጉሜተው ሰዎች አሉ እና ይሄንን እንቅስቃሴ ሲቀጥሉ ተስፋ የሚያስቆሩት ነገር የሚሰራው እንዳይቀጥል ነገር አላጋጠሙትም ያጋጥማል አሁን ለምሳሌ ልነግርክና የቤት ክራይ ማጣት ገብቷል ለነሱ አንዳንድ ነገር የሚያስፈልጋቸው ነገር ስታጣ ከጎንክ አይዞክ የሚልክ ሰው ስታጣ ተስፋ ልትቆርጥ ትችላለህ ግን እዚህ ጋር ተስፋ ባጣህበት ነገር ደሞ ሌላ ብዙ ሚሊዮን ሰዎች ላንተ ድጋፍ ሊሰጡ አይዞህ ሊሉ በገንዘባቸው በጉልበታቸው በሐሳባቸው ከጎን ሲቆሙ ደሞ ትበረታለህ እና እንድትጠነክር የሚያደርጉህ ብዙ መልካም ኢትዮጵያውያኖች አሉ በአገር ውስጥ በውጪ ኢትዮጵያውያንም ኤርትራውያንም በቃ እኔ በሚያስፈልገኝ ነገር እኔ ከኔ የሚጠበቀው ነገር ፖስት ማድረግ ነው ፖስት አድርጌ የቤት ክራይ ደርሷል አንዳንዴ ምንም ላይኖርክ ይችላል ኪሴ ላይ ላይኖርኝ ይችላል ስራ አገልግል ሁሉ አይመጣም እና የቀን የ50 እንጀራ የ40 እንጀራ ዛሬ እኔ የለኝም ሸፍኑ ብዬ ፖስት አደርጋለሁ ይከፍላሉ አካውንት ፖስት አድርጌ አብሬ ፖስት አደርጋለሁ እዛ የ40 እንጀራ የ50 እንጀራ ሂሳብ ወደ አካውንቴ ላይ ያስገቡልኛልና በዚህ አጋጣሚ ባገር ውስጥ በውጭ ያሉ ኢትዮጵያውያን ኤርትራውያን በጣም የምወዳቸው የማከብራቸው በጣም ብዙ ሺ መልካም እናቶች አሉና የሶሻል ሚዲያ ተጠቃሚዎች ይሄ በቃ ምን ብዬ ልንገርህ ብዙ ነው ሶሻል ሚዲያ ላይ ያለ እንብላ እንጠጣ ሰላም አውለን በጣም ብዙ ፔጆች አሉ ግሩፖች አሉና እነሱ ሁሉ የሚየማአድ በጣም ብዙ ሚዲያ ላይ የምታያቸው ግሩፖች ሁሉ ይተባበሩኛል የባዓል ጊፍት ይሰጡኛል ለሽንኩርት መግዣ አልባሳት ጊፍት ይሰጣሉ መተው ቦታው ድረስ ተገኝተው እየጠየቋቸው ማሉና በዚህ አጋጣሚ ሁሉንም ከልቤ ማመስገን ፈልጋለሁ አንዳንድ ጊዜ ልቡ ጋር ጎትሰራ መሰረቱ መልካም ሰዎች ልበቀናው ሰዎች መሰረቱ ናቸው እና አሁን የና አገልግሎት ሲሱ በቸራይ ነው አንዳንድ ጊዜ ናገሩት ወድገት ደግሞ መሰረቱ ወቆረቁት ማህበራት ናቸው አገርቱ አዳናት አከመላትም ብዙ ጉዳን ወደቁ ሰዎች አሉን ተቀበሉ አሳድቁ ተንቋቁ ጥሩ ቦታ ማረን ሰመንግስት አላፊት ቢሆንም በጓራቁትም ከመንግስት እኩና ተቀበሉ እየሰሩ ይገኛሉ የነን ስራ ለማጠናከር መንግስት መንገድ ድጋፍ ያደርጉልዎታል አመሰግናለሁ እስካሁን ምንም አይነት ያገኘሁት ድጋፍ የለም አሁን ግን በዚህ አጋጣሚ ያው በዋልታ ቲቪ እኔ ማቅረብ መፈልገው የአዲስ አበባ ከተማ አስተዳደር ለኔ የውቅና ደብዳቤ እንዲሰጠኝ ፈልጋለሁ በዚህ በበጎ ስራዬ ያለሁበት ወረዳ የምስክር ወረቀት ሰጥቶኛል የበጎ የምስክር ወረቀት ይሰጠኛልና መንግስት ከጎኔ ቆሞ ይሄንን የጀመርኩትን ነገር ድጋሚ አበበሽ ጎበና ኢትዮጵያ ላይ ብለው ብዙ ሚዲያ ነው መጥቶ ሽፋን ይሰጠኝ በሬዲዮ እነ ጋዜጠኛ አለምነሽ ኩምሳ ፖስት አድርጋለች ድጋሚ አበበሽ ጎበና አልሞተችም በህይወት አለች ብላ ለኔ ኢንተርቪው ያደረገችኝ ፕሮግራምም አለ ሁሉ ሰው ከጎኔ ቆሞ ይሄ አብርሃም ቤት ብዬ ነው የጀመርኩት አድጎ ትልቅ ደረጃ ደርሶ ማየት ፈልጋለሁኝና አመሰግናለሁ አንዳንድ ጊዜ በቁ አራጎሎን ተቋማት መንግስት አጣርቱ አረጋግጦ እነሱ ስራ ማንቀሳቀሻ በጅድቆ የሚያደርጋል ከዚህ በተጨማሪ ደግሞ ለስራሞን ቦታ ይሰጣል እዚህ ደግሞ መንግስት ላይ ግፊት መፍጠር ተጋጋሚ ጥያቄ ማቅረብ ዋነኛው መሰረቱ ነው
እንደ መቄዶንያ አይነት ማህበራት ፈቃድ አግኝቷል። በበኩና በተጨማሪ ቦታ አግኝታለች። የሚያሳየው ምንድነው? መንግስት ብቻ ነገሮችን ማስደግ ስለማይችል በጎ አድራጎት ማህበራት አስፈላጊ ናቸው። እዚህ ደግሞ እንደናንተ ሚዲያዎች መጠቀም ወሳኝ ነው እና እኛም ተስፋ እናደርጋለን። የጀመረው መልካም ጅማሬ መንግስትም ብሎ የሚያልፍ አይመስልም። ድጋፍ ያደርጋል። አሁን ምግብ እያዘጋጁ ማለት በአገልግል ያዘጋጁ ተቸገሩት ከመዳት በተጨማሪ ታመሙትን የተለያዩ የሀገሪቱ ክፍሎች ማለት በሐዋሳ፣ ጅማ፣ አዳማ ድረስ እየሄዱ ታመሙትን ጠይቃሉ። ወደዛ ሩቅ ቦታ መሄድ አይከብድም። እንዴት ነው የሚመለከቱት? ኦኬ ያው ጥሩ ልብ ካለክ አይከብድም፣ መንገድም አይርቅም። እኔ አሁን ያልደረስኩበት ሀገር የለም። በሀገር ጉዳይ በነበረ ጊዜ ትግራይ እርዳታ አሰባስቤ ሄጄ የ20 እናቶች ሀዘን ደርሼ መጥቻለሁኝ። በቀደም ጎፋ የተደረመሰበት ቦታ እዛ ገደል ድረስ 4 ማዳበሪያ አልባሳት እንደዚህ አገልግል አዘጋጅቼ ሄጄ መጥቻለሁ። በዚህ አማራ ክልል የተፈናቀሉበት ቦታ ወለጋ ሁሉ ቦታ ነው የሚሄደው። ይሄ ሁሉ ነገር ይሄ የውስጥ ፍላጎቴ ነው። ማንም ሰው የሚያስገድደኝ ሂጂ እና አድርጊ ምናምን የሚለኝ የለም። በቃ የማንንም ሀዘን የሰማሁበት ቦታ ተነስቼ ሄዳለሁኝ። የማንንም ችግር የሰማሁበት ቦታ ተነስቼ ሄዳለሁኝ። የወለዱ እናቶች ዞሬ እመርቃለሁኝ፣ ቂቤ ቀባለሁኝ። ይሄ ሁላ ግን ምንም ክፍያ የለውም። እኔ በራሴ የመንፈስ እርካታ አገኝበታለሁኝ። በጣም ደስተኛ ነኝ ይሄንን በጎ ነገር በማድረጌ ናቲ። አሁን እንዲህ አይነት ስራዎች ሲሰሩ በተለይ ሀገር ውስጥ ያሉ ማለትም በጎ አድራጊ ማህበራት አሉ አይደሉ? መላጠችብኝ ነገር አለ አይደለም? እንዴት ነው ብሩ ማህበራት ስራ ተንቀሳቀሱ ደግሞ ፈቃድ ሰጪው አካል ተጨማሪ ድጋፍ ያደርጋል። እና የበጎ ስራ ሲሰሩ ተመሳሳይ ማህበራት አሉ፣ ብዙ ማህበራት አሉ አይደሉ? እንዴት ነው ከነሱ ጋር ያሉ ቆብሮ ስራ ወይስ ደግሞ በስራው ላይ እንቅፋት መፍጠር? እስካሁን ምንም ያጋጠመኝ ነገር የለም። ፍቃድም ገና ነኝ አልያዝኩኝም ናቲ። ለምን አሁን እጠይቃለሁኝ ብያለሁኝ እንዳልኩክ ይሄ አዲስ አበባ ከተማ መስተዳደር ለኔ መጀመሪያ የውቅና ወረቀት መስጠት አለበት፣ ከዛ ወደ ፍቃዱ። አሁን እዛ ወለቴ አካባቢ ይሄንን ቤት ተከራይቼ ስራ የጀመርኩት የጸጥታ ወረቀት በማውጣት የፖሊስ ወረቀት በማውጣት እኔ ሚዲያ የሰጠኝን ሽፋኖች በማሳየት በፍቅር ተቀብሎኛል ያ አካባቢ ገብቷል። ግን ይሄ በዚህ የሚቆም አይደለም። ከውጭ እርዳታ እንድታገኝ በብዙ በትልቁ እንድሰራ እንዳልኩ አሁን መቄዶንያን ሲጀምር በቤት ነበር ቢኒ ጀምሮ የነበረው። ዛሬ አድጎ እንደዚህ ትልቅ የሆነው ከውጭ ያለ ከሀገር ውስጥ ያለ እንዲረዳኝ፣ እንዲደግፈኝ፣ እንዲያግዘኝ በዚህ አጋጣሚ ያው ለመንግስት እኔም ጥሪ ያስተላልፋለሁ። ይሄንን የድጋፍ ወረቀት የበጎ እንትኑን ፍቃዱን እንዳገኝ ማግኘት እፈልጋለሁኝና ያው ፕሮሰሱን እጀምራለሁኝ ብያለሁ። አሁን እስካሁን ምንም ነገር እጄ ላይ ያስኩት ነገር የለም። ፕሮሰስ ጀምሯል። ከስካሰ ጀምሯል። በዚህ ከስካሰ መንግስትና በጎ አድራጊ ማህበራት ተማራሻቸው ምን ይመስል ነው? ጥሩ ነው። መጥፎ ነገር የለም። ጥሩ ልብ ያላቸው የሚያገኙዋቸው ሰዎችም አሁን ይሄንን ነገር እንዴት አድርገው እንደሚሰሩ ትልልቅ ልምድ ካላቸው ሰዎች ጋር አሁን እንደ ቢኒያ መቄዶንያን ከነሱ እናስተዋውቅሻለን። እነሱ እንዴት አድርገው ይሄንን ነገር እንዴት እዚህ ደረጃ እንዳደረሱት ፍቃድ ከየት እንደሚገኝ ማን እንደሚያግዝሽ ሰፖርት የሚያደርጉሽ ሰዎች ግዴታ መገኘት አለባቸው። በጣም ቻሌንጅ አለው የምነግርህ ነገር ናቲ። አንዳንዴ የታክሲ ማይኖረኝ ጊዜ አለ፣ ባዶ እጄን የምሆንበት ጊዜ አለ። ለዚህ በቋሚነት እኔን የሚረዳኝ የሚያግዘኝ ሰው እፈልጋለሁ። ያንን ሰው ደግሞ ለማግኘት አንተ ነህ ለኔ መልእክት የምታስተላልፈው እንጂ አሁን እኔ ሄጄ ስጡኝ አምጡ ምናም ብለህ አትጠይቅም። ኩኩ አገልግል እንደዚህ አይነት መልካም ነገር የምትሰራ እናት አለችና እነከሌ ሚዲያ ለሷ መቆም አለበት ብሎ እናንተ ናችሁ ለኔ ለህዝብ ጥሪ የምታቀርቡልኝና አመሰግናለሁ። ከጀመርኩኝ ኢቲቪ መቶ ሽፋን ሰጥቶልኛል የበዓል የንቁጣጣሽ ፕሮግራም። ኦሮሚያ ቲቪ ከአዳማ የፌስቡክ ገጽ ላይ የእምዬ ማዕድ የሚል ፔጅ ግሩፕ አለ። ያ ግሩፕን የበዓል ፕሮግራም መተው ሊሰሩላቸው ሲጠይቋቸው እነሱ ደግሞ እኛ በቤታችን ማሳለፍ አንፈልግም ስጦታ ይዘን አልባሳት ይዘን በሶሻል ሚዲያ የምናቃት ኩኩ አገልግል የአብርሃም ቤት ብላይ ከፈተችው አለ እዛ እሷ ቤት ሄደን ነው አብረን ማሳለፍ የምንፈልገው ብለው አንድ ኬተሪንግ የምታዘጋጅ እናትም መታ የክትፎ አዘጋጅታ መስቀልን ከኔ ጋር አብረው ውለዋል። ከዛ ውጪ እንደዚህ ባላብቶች ምናምን የመጡልኝ እስካው ማንም ሰው ይመጣ የለም። ኖርማል ሶሻል ሚዲያ ላይ የምታቃቸው ሰዎች አልጋ በመስጠት ቤቱ ባዶ ነበር የነበረው ናቲ ልነግርክ ምንም ነገር አልነበረው። አልጋ አለኝ ሶፋ አለ ቲቪ ምጣድ ቁም ሳጥን
በፊት አንጥፌ መሬት ላይ ዝም ብሎ ፍራሽ ላይ ነበር ጣል ብሎ ፍራሽ ላይ ሲተኙ የነበረ አሁን ግን እዛ ቤት እንደማንኛውም በጎ አድራጎት የሚያስፈልጋቸው ነገር ሁሉ ከኔ ጎን የቆሙ ሶሻል ሚዲያ ላይ የማቃቸው እናቶች ሁሉ ነገር አምጥተው አሁን ፍራሽ በትርፋለኝ አልባሳት በትርፋለኝ የሚያስፈልጋቸው ነገር ሁሉ ግቢ ላይ ተሟልቶላቸዋል ቴሌቪዥን አልነበራቸውም ቴሌቪዥን የሰጡ እንጀራ መጋገሪያ ምጣድ ገብቷል አሁን ምጣድ አለኝ ራሱ እህል አስፈጭቶ የሚያመጣላቸው ሰው ቢኖር እንጀራውን ጋግረው በየሱቁ መስጠት ቢችሉ በሱም ራሳቸውን ይችላሉ ግን ያው ግዴታ የሚደግፍ ሰፖርት የሚያደርግ ሰው ያስፈልጋል ያው በዚህ አጋጣሚ እኔም ለህዝብ ጥሪ ያስተላልፋለሁኝ ለአብርሃም ቤት ያላቸው ባለሀብቶች ጥሩ ልብ ያላቸው ብዙ ኢትዮጵያውያኖች አሉ በዋልታ ቴሌቪዥን ስም ይሄንን መልእክት ሰምተው ወደ አብርሃም ቤት እንዲመጡ መልእክት አስተላልፋለሁኝ አውድ ዘወለቲ አካባቢ ተለያዩ ችግር ያለባቸውን ተቀበሉ ከበካቤ ድጋፍ ማድረግ ይታወቃልና አሁን ደግሞ ህብረተሰቡ በኑሮ ውድነት ምክንያት ተገርሞት ተወስተቁ አንዳንድ ጊዜ ደግሞ ክፍለ ሀገር አዲስ አበባ ያሉ ወጣቶች የሚሞቱ አሉ በተለያየ ችግር ምክንያት መከዛ ስለምትቀበል ብሉ ልጆች ወናንተ አይሉኩም እንድትቀበሉ የሚያርጉ ሰዎች ሁሉም ጥቅማ የሰውቱ ተቀበሏት የሚያርጉ ሰዎች ሁሉ አሉ ለኔ ስልክ ቴክስት ያደርጋሉ መልእክት ይልካሉ አሁን አማኑኤል ሆስፒታል ተኝታ ያለች እናት ከዛው ኮለቴ ነው ያገኘዋት ባለቤቷ ነው ሁለት ልጆቿን ቀምቶባት ጠፍቶ ነው ተብሎ አንድ አመቷ ነው አሉ ወጣ ጎዳና ላይ ከወደቀች አምጥቻት 23 ቀን እዛ አብርሃም ቤት ቆይታ በኋላ ግን ኤሌክትሪክ መያዝ ስለት መያዝ ምናምን ስትጀምር የሚያስፈልጋትን ፕሮሰስ ጨርሼ አማኑኤል ሆስፒታል አለች አሁን ግን በጣም ደናናት በጣም ወደ ራሷ እየተመለሰች ነው ኬት እንደመጣች ማን እንደሆነች ስትነግረኝ እግዚአብሔር ይረዳኛል ስትድን ወደ መጣችበት አካባቢ ራሴ ወስጄ ላደርሳት ቃል ገብቻለሁኝ ለህዝብ ማለት ነው እና ይነግሩኛል ቴክስት ይልኩልኛል እንደዚህ አይነት ቦታ እንደዚህ አይነት ሰው አለ እኔ አሁን አይታል እዛ ቦታ ላይ ልርዳቸው ብዬ የሆነ ነገር ላደርግ አልችልም ግን በቤት ክራይ በምግብ ባልባሳት የሆነ ነገር ተቸግረው ኮነ ዛሬም ነገም ለህዝብ ቃል የሚገባው የኩኩ አገልግል የአብርሃም ቤት ለማንም ሰው ክፍት ነው አንዳንድ ጊዜ ለኪራይ ለመክፈል ድጋፍ ለሚያስፈልጋቸው ምግብ ወጪ ለማድረግ ከህብረተሰቡ የሚገኝ ገንዘብ ነውና ብዙ የሚያስፈልጉበት ጊዜ ምን ችግር ያጋጥሞታል በየወሩ ያሰቡት ሰጉቱ ገንዘብ ያቀጃሉ ወይስ አንደኛው ወረጡ ገቢ ሌላው ደግሞ የቀነሰ ያው የቤት ክራይ አይከለከልም ናቲ ልነግርህ አሁን 30 ሺህ ብር ነው የቤት ክራይ የሚከፈለው ሁሉ ሰው ያቀዋል ለምን እኔ ከሰውየው ጋራ ውልና ማስረጃ የተዋዋልኩበት በ30 ሺህ ብር ቤት መከራይቴን የተቀበልኩት ወረቀት ፖስት አድርጌ ህዝብ አይቶታል ያ 30 ሺህ ብር ይሰበሰባል ግን የለኝም ብዬ እኔ እጄ ባዶ ነው ምንም ነገር የለኝም ብዬ ከጠየቅኩኝ ማንንም ሰው አይከለከለኝም በራሳቸው ደግሞ አስበው ይሄው ኩኩ 5000 አስገብቼልሻለሁ ለልጆቹ የሆነ ነገር ግዢላቸው ምስር ግዢ ዘይት ግዢ አምጥታቸው አስቀምጠህ ያው ትልቆቹ ችግር የለም ትንንሾቹ ግን የተመጣጣነ ምግብ የሚያስፈልጋቸዋል እድገታቸው ጥሩ እንዲሆን እንቁላል መብላት አለባቸው ወተት መብላት መጠጣት አለባቸው ፓስታ መኮሮኒ ማግኘት አለባቸው እነዛ ትልልቆቹ እንደሚበሉት ሁሉ ጊዜ ሽሮ ድንች ምስር ምናምን ብቻ መብላት የለባቸው እኔም ደግሞ እንደዚህ ሰርቼ አገልግል ትርፍ ሳገኝ ለልጆቼ ጧጧት የምቋጥረው አለ ቤት ሆኜ ማለት ነው ከዛ የተረፈችዋን ቆንጆ ነገር ለልጆቼ የሰራውትን ይጄ እነዛን ህፃናት ልጆች መግባቸዋለሁ በጣም በጥሩ ጤንነት ካመጣኋቸው በጣም በብዙ እጥፍ ለውጥ ፊታቸው ይቆሳሰለ የነበረ ድነው ምናምን በጣም በጥሩ ነገር ነው ያሉትና በቃ እኔን ራሴ ግቢ አንኳክቼ ሲሰሙ ማማ ብለው እንዴት እንደሚሆኑና እንባዬ ነው የሚመጣው አድገው ትልቅ ደረጃ ላይ ደርሰው ፈጣሪ ያሳያኛል አመሰግናለሁ እናቴ አንዳንድ ማህበራት በጓዳጀ ተቋማት የሚቀበሉ ራሳቸው መስፈርት አለ ከብራስ ያቁና ተቀብሎ ነው ያስፈልጉ ወንድጋፍ የሚያደርገው መስማሳኑ ኮነ መስማሳኑ ሙስነት ከለብ ሙስነለበት ብቻ ነው የሚቀበሉ አሁን ቅድም ለረኮርኝ ኮነ ቤት አብራም ማንኛውን መስው ይቀበላል አምሮ ሰናት ያለባችሁ አበቻችሁ የሚያስፈልጋችሁ ድጋፍ እንክብካቤ የሚያደርግ ሰው ያስፈልጋል መስማሳናቸውም የተለያየ ድጋፍ ያስፈልጋል ምን ጎይ ለበት ግን አንደ ሰው በቂ ነው እና ማንኛውን ሰው ሲቀበሉ ለመንከባከብ ድጋፍ ለማድረግ ለመቆጣጠር አስቸግርም አመሰግናለሁ እናቴ ወልካውን እዛ ውስጥ ደና ልጆች አሉ ገብቷል ከወንዶችም ቢሆን ህክምና አግኝተው የነበራቸው ድካም ለቋቸው እኔን ማገዝ የሚፈልጉ ልጆች አሉ ያንን አሁን አይታል መስማት የተሳናቸው የሆነ ችግር ያለባቸው ወደፊት ቤቱ ያደገ ትልቅ የሆነ ሲሄድ ሰው ታመጣበታለ አሁን ግን እርስ በርሳቸው እዛው ይተጋገዛሉ
ምግብ ይሰራሉ ቤት ያጸዳሉ አባቶች አሉ እነሱን ይንከባከቧቸዋል ልብስ ማጠብ የማይችሉትም እርስ በርሳቸው በቃ በፍቅር ተጋግዘው ተሳስበው ነው የሚኖሩት ወደፊት ግን ይሄ ነገር እየጨመረ ሲሄድ ግን እንዳልከው መስማት የተሳናው አካል ጉዳተኛ ሊመጣ ይችላል መሸከም የሚፈልግ ዊልቸር የሚፈልግ ድጋፍ የሚፈልግ እንደዚህ አይነት ነገር ሲመጣ ሌላ ነገር ቢቀር በገንዘብህም ሰው ይደግፋል ታቃለህ አሁን እኔ ጋር የሆነ መነሳት የሚያቅተው ሰው ቢኖር ለዚህ ሰው በወር 5000 ብር 4000 ብር ደሞዝ ተከፍሎት ይሄንን ሰው የሚያስታምም ብል ማንንም ሰው እሺ ብሎ ፈቃደኛ ሆኖ ይከፍላል እስካሁን ግን እኔ ጋር የመጡት ያው እዛ ደጅ ላይ ፀሐዩን ብርዱም ተጎሳቅለው ምናምን አንዳንድ ህመም የነበሩት እሱንም አለርት ሆስፒታል አምቡላንስ በመተባበር ማአት ነገር ድጋፍ አድርገው አሁን ጤነኞች ናቸው ያሉት እነሱን እኔ የምፈልገው ስራ እንዲሰሩ በቃ ስራ ሰርተው ራሳቸውን እየቻሉ ከግቢው እንዲወጡ ገብቷል ግን እኔ አሁን ባለኝ እንትን መሰረት ማንንም ሰው ደጅ ላይ ሚበላዋተው ሚጠጣዋቶ ጎዳና ላይ እዚ ብርድ ላይ እዚ ዝናብ ላይ እንዲያደር ፈቃደኛ አይደለም እንዴ አሁን እኔ ወጥቼ መንገድ እየሄድኩኝ ናቲ የሆነ ሰው ተጠቅልሎ ካገኘውኝ ተጠግቼ ነው የምጠይቀው ምን ሆነህ ነው እዚህ ጋር መስተኛው የት ነው የምታድረው ብዬ ጠይቀዋለሁ እንደዚህ ነው ብሎ ካለ እኔ እንደዚህ አይነት ቦታ አለኝ ልውሰድክ ፈቃደኛ ነኝ ብዬ ጠይቀው አዎ ካለኝ ወዲያው ነው ከዛው ቦታ አንስቼው ይዤው የሚሄደው አልባሳት አለ ራሴ አጥባቸዋለሁኝ ልብሳቸውን ቀይሬ ጥፍራቸውን ቆርጬ ጸጉራቸው ላይ ያለ ነገር አንስቼ ያነሱ ጋር የነበረውን ነገር ወደ ቆሻሻ አስወግጄው ንጹህ ነገር ለብሰው ውስጥ ከነበሩት ልጆች ጋር ይቀላቀላሉ ማለት ነው የጤንነታቸው ምርመራ እንዳልኩ ካሁን ወለቴ ፍቅር ክሊኒክ የሚባለው በ15 ቀን በ20 ቀን መጥቶ አንድ ጊዜ ግቢ ውስጥ ሁሉንም ያሉትን ቼክ ያደርግልኛል በዚህ አጋጣሚ ዶክተር ጌታቸው ይባላል አመሰግናለሁኝ እና ይሄ ነው እያደገ ወደፊት ትልቅ እየሆነ ሲል ብዙ ነገር ያስፈልጋል በብዙ ሺ ሰራተኛም ያስፈልጋል የሚያግዝክ የሚረዳክ ሰው ብዙ ሰው ያስፈልጋል ኩሽና ላይ እነሱን ኩክ አድርጎ የሚመግብልን ሰው ግዴታ ያስፈልጋል ወጥ ቤት ቀጥረ አሁን ግን ትንሽ ስለሆኑ እኔም የጃ አንዳንዴ እነሱን ለማገዝ ከዋልኩኝ ከነሱ ጋር ራሴ ኩክ አርጌ አገልግል አዘጋጅቼ መግቢያቸው ቤት አጽድቼ ሽንት ቤት አጽድቼ ግቢ ቆሻሻ ካለ አንስቼ ቡና አፍልቼ አጠጥቻቸው ትንንሾቹን ገላቸውን አጥቤ ይሄ አራሱን በ3 ቀን ራሴ ነኛውን ገላውን ማጥበው አጥቤው ምን ብዬ ወደ ቤቴ እመለሳለሁኝና በፍቅር ካለ ሁሉ ነገር አይከብድም ናቲ ወደፊት እግዚአብሔር ይረዳኛል የኩክ አገልግል የአብርሃም ቤት ትልቅ ሆኖ ትልቅ ድርጅት ሆኖ ብዙ ሰራተኞች ኖረውት እና ያለን እንግዲህ ያለ ጥርጥርና ምናለን ያነ ደበጎ ስራ መንግስት ቢሆን ያበረታታል በጓዳ ድርጅቶችም ድጋፍ ያደርጋሉ ማንኛውም ረሰብ ክፍል በጎ ስራ ከሆነ ከራሱም ያሉ ናውባቱ ድጋፍ እንደምናለን አንን ትልቅ ልጅ ለመክፈት ደግሞ ብዙ ፈተናዎች አሉ በተለይ መንግስት ተቋማት ለነ ቦታ ከተይነት ያለው በጀት ድጋፍ ለማድረግ ጊዜ ይፈልጋል እንደምታውቁ ቢኒያም ከብዙ ፈተና በኋላ ትልቅ ቦታ ያገኘው ለዚህ የሩስም ኩክ አገልግል የሚለው በጓሮት ማህበራት ትልቅ ድርጅት እንደሚሆን ትልቅ ፕሮጀክቶች እንደሚሰራ ነገር ደገት እንደሚተርፍ ያለ ጥርጥር እናምናለን እኛም እዚህ ብቻ ሰው በተደጋጋሚ የመጣን ሹፋን የሰጠን ለሰው እንዲረዳ መንግስት እንዲሰማ በጓዳ ቀጣይን ድጋፍ እንዲያደርጉ የሚቀበላቸው እንወጣለን እናመሰግናለን የውንሽት ወደ ተዳረ ወቶኒድ ታሪክ ወናካፍለ ምን ፕሮግራማችን ሰው ሁሉም ከልጅነት እስከ ደረሰበት ደረጃ ያሳለፈውን መከራ ፈተና የሚያቀርብበት ነው ሌላው ተመልካች ተምሮ ልምድ እንዲወስድ ህይወት እንዲለውጥ የሚያደርግ ነውና ተዳረ ወቶ ለውን ንብረሰ ክፍል ያስተምራል ተዳረ እንዴት መሰረቱ ባለቤቱ እዚህ በጎ ስራ ያሉ አመልከት ምን ይመስላል ፍቅር ምን ያለ ጊዜው ቆዩ አመሰግናለሁ ትዳር የመሰረትኩት ጅማ ነው እሱ አጋጣሚ ለስራ ጉዳይ መጥቶ ጅማን የተዋወቅነው ጓደኛ ሆነን አንድ አመት አብረን ቆይተናል አሁን እኔና እሱ በትዳር 27 አመት አብረናለን 27 አመት አብረናለን 3 ልጆች አሉኝ የመጀመሪያ ልጄ የ25 አመት የ26 አመት ልጅ አለኝ ሁለተኛዋ ልጄ የ10 አመት ልጅ አለችኝ ሶስተኛዋ ልጄ የ4 አመት ልጅ አለችኝ ባለቤቴ እጅግ በጣም መልካም ባለቤት ነው ያለኝ በቃ ሰው ሁሉ ታድለሽ ብሎ የሚለኝ ባለቤት ነው ያለኝ የትም ቦታ ቢሄድ ጅማ እንዳልኩክ እንግዲህ እኔ ማረግጥበት ሀገር የለም አሁን በዚህ አጋጣሚ ነገም ጅማ ጧት መንገደኛ ነኝ ሀዘን አለ ለቅሶ ነገር ጅማ ልሂድ ትኬት ቆርጫለሁ እኔ መሄዴን ብቻ በሰላም መመለሴ ነው የሚጠብቀው ጋግሮ ሰርቶ አብልቶ የሚያስፈልጋቸው ነገር አድርጎ ነው የሚጠብቀው በጣም ሰላማዊ ሰው ነው
አንተ ብላ ጠጣ ምንም ነገር ባንተ ህይወት ላይ ማድረግ ያለብህን ነገር ብታደርግ ምንም አይነት መጥፎ ነገር የለውም ጸብ አይወድም ጭቅጭቅ አይወድም አንዳንዴ ታቃለከኛ በባህሪያችን ሴቶች ዝም ብለን መተንኮስ እንወዳለንና ነገር ስትፈልገው እንኳን ለብሶ ነው ከቤት ወጥቶ የሚጠፋው በቃ በግድ ጭቅጭቅ ትፈልጋላችሁ እናንተ ሴቶች ስትባሉ ምናም ብሎ በጣም ነው የምወደው በጣም ነው ማፈቅረው የልጅነት ባሊ ነው ሌላ ወንድም አላቅም ስደትም 10 አመት ተቀምጬ አንድ ልጅ አስይዤው ተመልሼ ስመጣ ከነ ልጄ ነው ያገኘሁት ምንም አይነት መጥፎ ነገር በኔና በሱ መሃል ሳይገባ ማለት ነው አሁንም እንግዳ እንደዚህ ሚዲያ ቤት የሚመጣ ከሆነ አብሮ እንግዳ ተቀብሎ ብቻ እሱ የሚጠላው እንደዚህ ወጥቶ ሚዲያ ላይ መታየት አይወድም የሆነ ነገር እንደዚህ ስጥ እንደዚህ ምናምን ካልከው በቃ የሚያስፈልግን ነገር አዘጋጅቶ ወጥቶ ነው የሚጠፋው እንደዚህ ፊት ለፊት እንትን ማለት አይወድም ከዛ በተረፈ ለዚህ ለማረገው በጎ ነገር እሱ ነው የኔ ትልቅ ዋጋ ትልቅ አስተዋጽኦ ያደረገልኝ ያለው ባለቤቴ ነው ሰላም ከምንም ነገር በላይ ትልቅ ዋጋ አለው በቤትክ ላይ ሰላም ሲኖርክ ነው መልካም ነገር የምታደርገው እኔ እቤት ከሌለው የኔ ቤት ማንንም ሰው ነው መጥቶ የሚለምነው ማንንም ባንኖር እንኳን በር ያንኳኳሉ የሚገርምክ በር ካንኳኩ ከፍቶ እጁ ሀሰቶ ምሳብልቶ በእጁ ላይ የሆነ ነገር ቤት ካለ ደብቆ ሰጥቶ የሚሄድ ባለቤት ነው ያለኝ በጣም ነው የምወደው በጣም ነው የማፈቅረው ረጅም እድሜ ጤና ይስጠው ወደዋለሁ በዚህ ኑሮ ውድነት አገሩ ሰላም ባይሆንበት በስበረስ ከበይለበት ጊዜ አዲስ አበባ ወጣ ያውሉ ተለያዩ ክፍለ ሀገር ይውሉ ድጋፍ ማድረግ ያይነት ሰው ማግኘት ከባድ ነው ለዚህ መልካም ስራ ደግሞ መንግስት የሚያዝ ይገባል መንግስት እንዲህ አይነት ሰው ሲይዝ መንግስትን ጫና ማቅለል ነው መንግስት ለካም ማቅለል ነው የሚሆነው ስለዚህ በዚህ ቢቀጥሉኛም ከልብ ነው ደስ የሚለን አውዲ ሶስት ልጆች እናት ሆነው ተዳረ መስረተው ቤተሰብ ማስተዳደር ልጅ ማሳደግ አይደል የበጎ ስራ ሲጨመር እንዴት ነው ፈተናው እኔ ምንም ፈተና የለብኝም እናት ደስተኛ ነኝ እኔ ደስተኛ ነኝ በቃ እንዳልኩክ ለኔ ሰፖርት የሚያደርገኝ የሚያግዘኝ ሰው ካገኘው ያው አንዳንዴ ሰው ነክ እጅግ ባዶ ሲሆን ምናምን የሚሰማክ ነገር አለ ከዛ ውጪ እኔ በማረገው ነገር በጣም ሰላም ነኝ ለነገርክ በጣም ሰላም ነኝ በጣም ደስተኛ ነኝ እዛ ቦታ ላይ አሁን እንዳልኩክ ያሉት ልጆቼ ናፍቄ ነው ሄጄ የማያቸው በቃ የሰው ሀዘን ያስጨንቀኛል የሰው የሆነ ነገር ሶሻል ሚዲያ ላይ ተፖስቶ ያየሁት አንድ ነገር የምተወው ነገር የለም ያው ሰሞኑን አይተኮነ አዋሳ እናትና ልጆች ሞተው ፖስት አርጊው አይተኮነ ልጇ ቲቪ ታማባት መስከረም አንድ ሞተች አው እናትየዋ ደግሞ በሷ በልጇ ጭንቀት ምክንያት ጭንቅላቷ ውስጥ ኢንፌክሽን ተፈጥሮ መስከረም 25 አረፈች ያ ፖስት ተደርጎ ነው ያየሁት አይታል በቀደም አዋሳ ሄጄ የዛም ቤተሰብ ሀዘን ተካፍዬን የመጣሁት የባለፈው ታስታውሳለ ኳስ ተጫዋቾች እንደዛ በመኪና ተገልብጠው ያለቁት የነሱንም ሀዘን ሄጄ የያንዳንዳቸው ቤተሰብ አብሬ ሀዘን ተካፍዬን የመጣሁት ወላይታ ሶዶ አይተኮ ነገር ኳስ ተጫዋች ታንቆ ይሞተው የሱንም ሀዘን በቃ የማንንም መጥፎ ነገር መስማት ስለማልፈልግ የሁሉ በሁሉም ቦታ እገኛለሁኝ ምንም ይሄን ነገር በማድረጌ ጫና የሚፈጥርብኝ ነገር የለም የሚያስጨንቀኝም ነገርም የለም በጣም ደስተኛ ነኝ በማረጋው ነገር ዝቀልብ ያመስግናለን ተመልካቾቻችን በዛሬው ፕሮግራማችን ኩኩ አገልግል በጓራጅ ዳታችን ለተቆማችን መታ ምሳራውን ስራ ታፋው አርጋ አቅርባን እንጂ ተላዩ አገራት በስደት ኖራለች ወደ አገሯ መታ ተቸገሩ ወደቁ ታሙሙ ፈቶ በመርደት ታወቀለች አሁን ወቅት ተከራታ ቦርሳሳሽ የከፈለች ታመሙትን ተጉዱትን ባስቸገሙት ያሉትን ተከባከበች ትገኛለች ለብዙዎች ታመሙትን ተቸግሩ ፈጥነራሽ በመሆን ታወቀለች ይህን ስራ ለማስከተል ደግሞ መለከታቸው አካላት መንግስት ባለሀብቶች ድጋፍ አድርጎች አስፈላጊውን ድጋፍ በማድረግ በተቋሟ መተው በመጎብኘት የሚያስፈልገውን ድጋፍ መጠየቅ ቀጣይነት ያለው መልኩ እንዲቀጥል ትብብር ያስፈልጋል ባቂ ሰው ተጽዕኖ ፈጣሪዎች ዝነኞች መተው በመጎብኘት የሚያስፈልገውን ድጋፍ ለሰው በማሳወቅ ቀጣይነት ያለው ድጋፍ እንታገኝ ተበርታቷት ይገባል እኛም ጥያቄዎቹን በማቅረብ ልምዷን ተከፈል በማድረግ ታውቆ ለህዝብ አቅርበናል ሳምንት በሌላ መድረክ እስከምንገናኝ መልካም ቆይታ